ቋጥኝ በበዛበት የቴኮሎካ ደረቅ ምድር ላይ የተገነባው ያ ግዙፍ ኮንክሪት ተራ የህንፃ ግንባታ አይደለም። እርሱ ከውጭ ዓለም የመጨረሻው መለያያ መስመር ነው። በመካከለኛው አሜሪካዊቱ ሀገር ኤልሳልቫዶር እምብርት ላይ የሚገኘው ሴኮት እስር ቤት በቀላሉ የሽብርተኝነት ማቆያ ማዕከል ይባል እንጂ ለጥቂት ዓመታት ሙሉ ሀገሪቱን በደም ሲያጥቡ ለነበሩ የባንዳ ወንጀለኞች ግን የህይወታቸው የመጨረሻ ምዕራፍ ነው። በዛሬው ፕሮግራማችን ወደዚህ በዓለማችን እጅግ ጥብቅና አስፈሪ ወደ ሆነው የምሽግ ከተማ እንወስዳችኋለን። 40 ሺህ የታሰሩ የወንጀል ቡድን አባላት፣ ፍራሽ የሌላቸው የብረት አልጋዎች፣ የተፈጥሮ የፀሐይ ብርሃን የተከለከሉ ኮሪደሮችና የአንድ ሀገር አጠቃላይ ታሪክ ከመቅጽበት የተቀየረበት የፖለቲካ ውሳኔ። ከኛ ጋር እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ ዘያች የማቀርበው እኔ ኤፍሬም ታጠቅ ነኝ። ወደ ሴኮት ሚስጥራዊ በሮች ከመግባታችን በፊት የዚህን እስር ቤት አስፈላጊነት ለመረዳት የዛሬ 5 እና 10 ዓመታት ወደ ነበረው የኤልሳልቫዶር አሰቃቂ ታሪክ መመለስ አለብን። ኤልሳልቫዶር ለብዙ አስርታት ዓመታት በሁለት ግዙፍና አረመኔያዊ የባንዳ ቡድኖች እጅግ ወድቃ ነበር። ኤምኤስ 13 እና ባሪዮ 18 የተባሉ ነፍሰ ገዳይ ቡድኖች። እነዚህ ቡድኖች የተወለዱት በ1980ዎቹ በሎስ አንጀለስ ከተማ ውስጥ ሲሆን በኋላ ወደ ኤልሳልቫዶር የተመለሱ ወንጀለኞች ሀገሪቱን የስቃይ ምድር አደረጓት። ንግዶች ያለ ብዝበዛ አይሰሩም። ተራው ህዝብ ከአንዱ ሰፈር ወደ ሌላው ሰፈር መሻገር አይችልም። የነፍስ ግድያ ደግሞ የዕለት ተዕለት ዜና ነበር። እንደ አውሮፓውያን አቆጣጠር በ2015 ኤልሳልቫዶር በዓለማችን ካሉ የጦርነት ቀጠናዎች ውጭ ከፍተኛው የነፍስ ግድያ መጠን የተመዘገበባት ሀገርም ሆነች። በየ100 ሺህ ህዝብ ውስጥ 103 ሰዎች ይገደሉ ነበር። እናቶች ልጆቻቸውን ወደ ትምህርት ቤት ሲልኩ የመጨረሻቸውን አቅፈው ነው። ጎዳናዎች በደም ይታጠቡ ነበር። ፖሊስና ዳኞች ሳይቀሩ በወንጀለኞቹ ማስፈራሪያ ስር ወድቀውም ነበር። ሀገሪቱ ሙሉ በሙሉ ተስፋ ቆርጣ ነበር እንደ አውሮፓውያን አቆጣጠር እስከ 2019 ድረስ። በ2019 ገና በ37 ዓመቱ ወደ ስልጣን የመጣው ወጣቱ ፕሬዝዳንት ናይብ ቡኬሌ ለህዝቡ አንድ ቃል ገባ። ይህችን ሀገር ከወንጀለኞች እጅ ነፃ አወጣታለሁ ሲል። በንግግሩም እነዚህ ወንጀለኞች የህዝባችንን ሰላም ነጥቀዋል፣ ከእንግዲህ ለነሱ የሚሆን ምንም አይነት ምህረት የለም፣ ሀገራችንን መልሰን እንረከባለን ሲልም ተደመጠ። ማርች 2022 በአንድ ቅዳሜና እሁድ ብቻ በወንጀለኞች ጥቃት 87 ንጹሃን ዜጎች ከተገደሉ በኋላ ቡኩሌ ፍጹም ያልተጠበቀ እርምጃ ወሰደ። የድንገተኛ ጊዜ አዋጅ ወይም ስቴት ኦፍ ኢመርጀንሲን አወጀ። ፖሊስና ጦር ኃይሉ ያለ ፍርድ ቤት ትዕዛዝ ማንኛውንም ተጠርጣሪ የመያዝ ሙሉ ተሰጣቸው። በሺዎች የሚቆጠሩ የባንዳ አባላት በየቤታቸውና በየጎዳናው ታደኑ። በጥቂት ወራት ውስጥ ከ75,000 በላይ ሰዎች ዘብጥ እያወረዱ። ይህ ግን አዲስ ችግር ፈጠረ። እነዚህን ሁሉ አደገኛ እስረኞች ወዴት ማስቀመጥ ይቻላል? መልሱ አንድ ብቻ ነበር፣ ሴኮት። አሁን ደግሞ የሴኮትን ግዙፍ የብረት በሮች አልፈን ወደ ውስጥ እንግባ። ሴኮት በ230 ሺህ ካሬ ሜትር መሬት ላይ ያረፈ በ9 ሜትር ከፍታ ባላቸው 4 ንብርብር የኮንክሪት ግንቦች የተከበበ ግዙፍ ምሽግ ነው።
በኤሌክትሪክ የታጠሩ ሽቦዎች፣ የሙቀት ካሜራዎችና ከ2000 በላይ የታጠቁ ወታደሮች ሌላው ቀርቶ የወፍ በረራን እንኳን ይከታተላሉ። በውስጡ ያሉት ሴሎች ወይም የእስረኛ ክፍሎች እያንዳንዳቸው እስከ 100 የሚደርሱ እስረኞችን ይዛሉ። እዚህ ውስጥ ፍራሽ የለም፣ ትራስ የለም። እስረኞች የሚተኙት በብረት አልጋዎች ላይ በባዶ ነው። በአንድ ክፍል ውስጥ 2 ሽንት ቤቶችና 2 የመታጠቢያ ገንዳዎች ብቻ ይገኛሉ። በዚህ እስር ቤት ውስጥ ያሉ ህጎች እጅግ ጨካኝ ናቸው። አንደኛው የመገናኛ አጥር ነው። ዘመናዊ የሲግናል አጥሮች ስለተገጠሙ ምንም አይነት ስልክ፣ ሬዲዮ ወይም ኢንተርኔት አይሰራም። ሁለተኛው የጉብኝት ክልከላ ነው። ቤተሰብ፣ ወዳጅ ዘመድ ወይም የግል ጠበቃ በአካል መጥቶ እስረኛውን ማየት ፍጹም የተከለከለ ነው። ሶስተኛው ደግሞ የብርሃን እጥረት ነው። እስረኞች በቀን ለ30 ደቂቃ ብቻ ከክፍላቸው ይወጣሉ። ያንንም የሚያሳልፉት በግቢው ውስጥ በተሸፈነ ኮሪደር በመሆኑ በቀጥታ የተፈጥሮ ፀሐይ ብርሃንን የማግኘት እድላቸው እጅግ አነስተኛ ነው። አራተኛው ደግሞ ስራና ምግብ ነው። እስረኞች ምግብ የሚያገኙት በክፍሎቻቸው በር በኩል ሲሆን ምንም አይነት ገንዘብ ወይም የውጭ ቁሳቁስ ማስገባት አይቻልም። የሴኮት መከፈትና የቡኬሊ እርምጃ ዓለምን በሁለቱ ግን ከፍሎታል። በአንድ በኩል የሰብአዊ መብት ተሟጋቾችና እንደ አምነስቲ ኢንተርናሽናል ያሉ ድርጅቶች በጽኑ ይቃወማሉ። ሺዎች የሚያስረዱበት በቂ ማስረጃ ሳይኖር ያለ ፍርድ ቤት ሂደት ታስረዋል ይላሉ። በአንድ ክፍል ውስጥ 100 ሰዎችን ማጎር፣ ፍራሽ መከልከልና ቤተሰብ እንዳያዩ ማድረግ የሰብአዊ መብት ጥሰት ነው ሲሉ ይሞግታሉ። በሌላ በኩል ደግሞ የኤልሳልቫዶር ሕዝብ ታሪክ ሰሪ ስኬት ይለዋል። ዛሬ የኤልሳልቫዶር የነፍስ ግድያ መጠን በላቲን አሜሪካ እጅግ ዝቅተኛ ከሚባሉትም ተሰልፏል። በሺዎች የሚቆጠሩ እናቶች ልጆቻቸውን በሰላም ወደ ውጭ ይልካሉ፣ ንግዶችንም ያለ ስጋት ይከፍታሉ። ለብዙ ኤልሳልቫዶራውያን ሴኮት የጭካኔ ምልክት ሳይሆን የነጻነታቸውና የሰላማቸው ዋስትና ነው። ፕሬዝዳንት ቡኩሌ ለሰብአዊ መብት ተሟጋቾች የሰጡት ምላሽ አጭር ነበር። እኛ ቅድሚያ የምንሰጠው ለወንጀለኞች መብት ሳይሆን ለንጹሃን ዜጎቻችን የህይወት መብት ነው ሲሉ። ክቡራት ተመልካቾቻችን፣ ሴኮት የዓለማችንን ትልቅ ጥያቄ በግልጽ ያሳያል። ለህዝብና ለሰላም ደህንነት ሲባል የሰብአዊ መብት ድንበሮች እስከምን ድረስ ሊገፉ ይችላሉ? ኤልሳልቫዶር ከዓለማችን እጅግ አደገኛ ሀገርነት ተነስታ ዛሬ በላቲን አሜሪካ እጅግ ሰላማዊ ከሚባሉት አንዷ ሆናለች። ነገር ግን ይህ ሰላም የመጣው በአስደናቂና ጥብቅ አምባገነናዊ በሆነ የእስር ቤት ስርዓቷ ጋር ነው። በቴኮሉካ ደረቅ ምድር ላይ የሚገኘው የግዙፍ የኮንክሪት ግንብ ዛሬ በሺዎች የሚቆጠሩ ወንጀለኞችን በውስጡ አቅፎ በጸጥታ ይቆማል። ለኤልሳልቫዶራውያን የአዲስ ዘመን መባቻ፣ ለሰብአዊ መብት ተሟጋቾች የስጋት ደውል፣ ለዓለም ደግሞ ትልቅ የመነጋገሪያ ርዕስ ሆኖ ይቀጥላል። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስላል። አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። ሰናይ ጊዜ